ካጅ ይኮኔ እኔም አላርፈው በእርግጠኝነት መኮንን ልኩት ነው እቺንም አንዘርራታለን በእናትህ ባንድ ጥፊ ይኸውልህ ማንንም እንዳታፈገፍገ ኧረ ዛሬ አብጦ ይፈነዳል እንጂ ምንም ነው ሂድ መጣ እንዴ መቀር መስሎ አረ ይርክ እንዳ ያሬድ አሁን ግርግር ሳይፈጠር ከኔ ጋር ትሄዳለህ ማን ይላክ ማንንም ይሁን ማን አይመለከትም አድርግ ያልኩን ብቻ ታደርጋለህ አያደርግም ዝበይ አንቺ ቁጫት እንዴ አጣ ቁጫት ነው ያልከው ወይኔ ምን አባካ ገባ እንዴ እሱማ እኮ አያገባኝም ግን እኮ ደግሞ ያገባኛል እህቴ ናት እንዴ ከባቡ ሙዳ በቃ ባቡ በለ ምንድነው አሳይ ዳሳጀ አሻንቲ ምን እያረክ ነው እያዘናከውት ነው አሁን ትሄዳለህ አትሄድም አልሄድም አሻንቲ አቺ ወይኔ ማዬ አይ ዘመን አሁንማ እንደው ምን አይነት ጊዜ ላይ እንደደረስን ራሱ ግርም ነው የሚለኝ አይደል አንቺ ደግሞ ምን ሆነሽ እንደዚህ ይባላል እንዴ ጄሪ ምን አጠፋው እንዴ እኔ ወሬውን አሙቄ አይ ስምንተኛው አይ ዘመን እያልኩኝ ወሬውን አንስቼ ሰማይ ድረሽ የተመለሰው አይደል ብለሽ ወሬን ታቆረፍጅብኛለሽ እንዴ ቆይ ታዲያ ምን ማለት ነበረብኝ እኔ አይ ስምንተኛው አይ ዘመን አይ ጊዜ ስል አንቺም አብረሽኝ አይ ስምንተኛው አይ ጊዜ እንደው ጄሪ ምን ተፈጥሮ ነው ምን ሆንሽብኝ ብለሽ መጠየቅ ከዛም በኋላ እኔ ደግሞ የሆንኩትን ነገር ጠቅላላ ዝርግፍ አድርጌ ነግርሽ ነበር እንደሱ ማለት እንዳለብኝ አላወቅኩማ አሁን ግን አውቀሻል አይደል አሁን ገብቶኛል እሺ እንዴ ጄሪ ነይ እንጂ አይ ስምንተኛው አይ ጊዜ አይ ዘመን አሁን እንደው ምን አይነት ጊዜ ላይ እንደደረስን ራሱ ነው ግርም ነው የሚለኝ አይ ዘመን አይ ጊዜ የሚገርም እኮ ነው አንቺ ቀላል ይገርማል እንደው በዚህች እድሜያችን ስንቱን አየነው እሱ ይቁጠረው እንጂ እኛማ ቆጥረንም አንችለውም ግን ጄሪዬ ቆይ ምን አጋጥሞሽ ነው አንቺ እንደው በሀገሩ ሴት የጠፋ ይመስል ሁለት ወንድ አንድ ሴት አፍቅሮ ይሰቃይ ይጣሉልሽ አትይኝም ጄሪ ትሞትልሽ ቆይ ማን ሲያፈቅር አይተሽ ነው አሁን እንደው ማን ይሙት ማርክና ዳግም በአንድ ሴት ይጣላሉ ብለሽ አስበሽ ታውቂያለሽ ዳግምና ማርክ አይገርምሽም አይ ዘመን ማለት ይሄኔ ነው እኮ እኔስ ምን አልኩ ጄሪ በቃኝ እኔ ከዚህ በላይ መቀጠል አልችልበትም አንቺ ግን ምትገርሚ አይደለሽ ቆይ እንዴት ቻልሽበት ያንቺ ጓደኛ አይደል አይ እንግዲህ አንቺ ማታብጇ እንዴ ምን አጠፋው ምን ወረኛ ብለሽ እየሰደብሽኝ አይደል ይቅርታ ምንም አይደል ግን ስለነ ማርክ የነገርሽኝ እውነትሽ ነው አይገርምሽም ቆይ ማንን አፍቅሮ እነሱማ አንዱ ረዴትን አንዱ ደግሞ ሜላትን አፍቅረናል ብለው ነበር ያሰቡት ነገሩ ሲጣራ ለካ ያፈቀሩት ሜላትን ቆይ እነሱ እነማን ናቸው አይ እሱስ ይቅርብሽ እንደው እኔ የምልሽ ቆይ እኔ ግን መቼ ነው የማፈቅረው ወይስ ደግሞ መቼ ነው የምፈቀረው አንድ ቀን እሱማ አንድ ቀን ነው እኔ መቼ ለቀን ነው አልኩኝ እሱን እኔ ምን አውቃለሁ ግን አንቺ እንደዚህ እንዴት ልታስብ ይቻልሽ ይሄ ማርክ ነው አሁንስ ቆመሽ ልትቀሪ ነው ብሎ አሸማቆኝ ሲስጠላ ማንን አንቺ አይገርምሽም አንቺ አልፈልግም ብለሽ ነው እንጂ ልጥበስ ብትይ ስንቱን አታንገጊ ጄሪ ትሙት በይ ጄሪ ሙት ይሁንኩ ቆንጆ ነገር ነኝ አይደል አዋ ስንት ቁጥር ነው ቆይ እንዴ ምን ትየቀለው ስምንት ነው ማለት አሁን ነው አይ ማርክ ለፋሲ እኮ ከሰር በቃ አታስብሽም ተጣርገን እንግዳለንሽ በኔ ጥፋት አንቺ ችግር ውስጥ እንድትገቢ አልፈልግም በኔ ጥፋት ነው ያልከው ሲጀመር ጥፋቱ የኔ ነው አንተን እንደዚህ አይነት ነገር ውስጥ ልልክ አይገባም ነበር አንቺ አስገብተሽኝ አይደል እኔ ራሴ ፈልጌ ነው የገባሁት ከተባረርንም አንድ ላይ ነው የምንባረረው እኔም እጅ አለበት ዝም ብለሽ አትጃጃይ አርፈሽ ትምህርትሽን ተማሪ አላደርገውም ለዚህ ሁሉ ነገር መፈጠር ምክንያቷ እኔ ስለሆንኩ የሚፈጠረውን ነገር አንድ ላይ ነው የምንጋፈጠው እኔ ደግሞ አብረን እንድንጋፈጥ አልፈልግም ላጠፋው ጥፋት ኃላፊነቴን መውሰድ ፈልጋለሁ ናታን እኔ እኮ ነኝ ጎትቼ እዚህ ነገር ውስጥ የከተትኩ እርዳታዬን ነው እንጂ የጠየቅሽኝ ደብድብልኝ አላልሽኝም ያው ነው በቃ እዚህ ነገር ውስጥ አለውበት ማለት አለውበት ነው ወይኔ መሲ በቃ ድርቅ ካልሽ አትመለሽም አይደል ነው
አዎ አልመለስም። ግን ታውቆሻል ከኔ ጋር ተባረርሽ ማለት ካሁን በኋላ ቸርሽሜ እንደማታገኝ ማለት ይናፍቅሻል። አሁን ስታይኝ እሱ የሚያስጨንቀኝ ይመስላል? የቸርሽሜ ነገር አያስጨንቀኝም እያልሽ ነው? አንተ ግን ምንድነው የሚሻለው? በዚህ ችግር ውስጥ ሆነ ትቀልዳለህ? እና ታዲያ ላልቅስ? ታውቀዋል ናታን፣ እያናደርከኝ ነው። እሺ ትቻለህ። ቱመጃለ ናቴ እኔ እኮ የሚችለኛል ለማታ ገባላ ናቴ ትምስረ እኮ እናት ደራርገን ይገባልለታ ይቀድጃለሽ። ኧረ እኔ ራሴ አይደል እኔ ጸደኝ ቀዳ ላደርግ ነው። አታ እፈር እንጂ ገባንለት ትላለህ እንዴ? ትንሽ እንኳን ሺም ቁንጥጥ ያደርግልህ እና ምን ልበል? ገባችሁለት በለን እንጂ። አሻንቲ ግን አስተዋጽኦ ናትብላብኝሽ። ኦኬ ረስቹ አንቺ ለካ እግሩ ስር ሆነሽ ጫማሽ ትተሻል። ነይ ለዚህ ሞራልሽ ይገባሻል። አረ እናንተ ግን ሰውየው መጨረሻ ላይ የጮህን አጫጫው ሰምታችሁታል? እማዬ ደረሽልኝ አላለ? ግን ልጁ ምን እሺ ነው ቃጅል። ሰውነቱን ግን አይተዋል? ይሄ እኮ የሰማይ ስባሪ እኮ ነው የሚያክለው። ግን ውስጡ ምስኪን ወፈን እንደው ማሳዘነኝ እንጂ ዝም ብዬ እኮ በጥፊና ካርኬ የሮጥኩት ምስኪን ልጅ። አራቡ እንችላለን ግን እኔ የምለው ለምን መኮንን ጋር ይኬድለት? አንተ ጅል ሲጃጃል ዕቃ ይፈጃል አሉ። እሺ ደግሞ ምን አረኩ? ምን አጠፋ ይላል እንዴ? በጣም አጠፋ እንጂ ያ እኮ ለስድስት እኮ ይኸውልህ ለስድስት ይደንበት እንኳን እኮ ምንም ያልተበገረ ሰው እኮ ነው እንዴ። ጠፊና አታስታውሰኝ። ኧረ በእናታችሁ ይሄን እኔ ዘረር መኮንን ያቅተ ነው። አላስተዋላችሁት እንዴ? የሆነ ቀጫጫ ነገር እኮ ነው። አንተ ያሬድ ስንቴ ነው የምናስረዳ ግን ስንቴ ነው የምንነግርህ? ፋይቲንግ በቀጠነ በወፈር አይደለም እንዴ እኮ ይኸውልህ ቴክኒክና ታክቲክ የሚባል ነገር አለ። መቼም ይሄንን አላስረዳም አይደል? ይኸውልህ ሰስበለተን ይዞ ነው ቋም ያደርግልህ። አትርሳ። እሱማ እንዴት እረሳለሁ? ስለዚህ መኮንን ቀላል ሰው አይደለም የምንልህ በምክንያት ነው። እሺ እኔ የምላችሁ ከየት እየመጣን ነበረ? ኧረ እኔ አይምሮ የለም እኮ ፈዋ በልተን እኮ ወደ ላባጆ ቤት የተመለስነው። አንተ ጎበዝ ልጅ ምጡቅና እኮ ብሩህ አይምሮ ነው ያለ። በላሁን ወደ ላቢያጆ ቤት ተመለስ። አሻንቲ ግን ትንሽ ደክሞኝ ነበር። አንተ ሰርቼ መለወጥ እፈልጋለሁ ራሴን መቻል እፈልጋለሁ ብለህ ያዙ ይልቀቁኝ ስትል አልነበር እንዴ? እሱማ ነበር። ስለዚህ ሞላውን ደሞዝህን ቆራርጦ ሳይጨርስልህ ቀጥ ብለው ምን ይቆርጣል እንዴ? ይዘለዝልልሃል። ጭራሽ በአንድ ቀን ቀርተህለት አይደለም መዘልዘል መቆራረጥ ራሱ ይችላል ነው የምልህ። እንዴ ይኸውልህ እንደ ጥሬ ስጋ ደግሞ አምሮኝ እኮ ነው። አይገርምም? እንደ ቲማቲም ቁርጥ ነው የሚቆራረጥልህ ደሞዝ። አሻንቲ ቆይ ሙድ ያዛችሁ አይደለማ? እኔ ምን አገባኝ? እኔ እኮ አሁንስ አንተ ማሰልጠን እኮ እኔ ልቤ ላጠው። አሁንስ እኔ በእናትህ ለእኔ መዘንልኝ እንጂ አንተ እንዲህ ላድርግህ እንዲህ። እሺ ደግሞ ምን አጠፋው? ያዳ ይኸውልሽ ስራውን የምትፈልጊው ከሆነ አሁኑን እቁሽው፣ አለበለዚያ ሞላ ደሞዝሽን ይገዘግዝልሽ። አረ ፈልጋለሁ ስለበቃ ምን አይነት አዛልሽ ነው በእናትሽ? አንተ ነው በእናትህ ገናውን ከቤት መውጣቱ አይደል? እስኪ ቃጅል ደግሞ ተይኝ በእናትሽ። እኔ ውስዋስ ላይ ነኝ። ጨርሳለሁ እንደ ሰውየው እባክሽ። ወይኔ ካሌ ልብሴንም እኮ አላስተረፈው። ካሊብ ምንድነው? ከማቀጠልተ ነው? ይሄ ናታን ተብዬው ከኋላ መታ አጠቃኝ። አጠቃኝ ማለት አልገባኝም። ተደባድባችሁ ነው? ምን አላስተረፈኝም እኮ። ቆይ በምንድን ይጣላችሁት? ያው ሴት የላከው ሞት አይፈራም ሆኖ ማለት አልገባኝም። እቺ መሲ ልካው እኮ ነው ያስደበደበኝ። መሲ ማለት የእናንተ ክፍሏ? አዎ። ቆይ ለምን? የፍቅር ጥያቄ አቅርባልኝ። አይኔ እንደዚህ አይነት ነገር አልፈልግም፣ አርፌ ትምህርቴን ነው መማር ፈልገው ስላልኳት ናታንን ልክ አስደበደበች። ይገርማል። ሸረርሶ ስለማያውቋት ነው እንጂ መሲ በጣም ዱርዬ ነች። ቆይ አሁን የህመም ስሜት አለ? አለኝ፣ ግን ለክፉ አይሰጥም። እሺ ቢሮ ሂድና ሪፖርት አድርግ። የህመም ስሜት የሚሰማ ከሆነ ግን ወደ ቤት መሄድ ትችላለህ። አይ ያን ያህል እንኳን አልባሰብኝም፣ ግን ናታንን መክሰስ ፈልጋለሁ። እንደሱ ከሆነ እሺ ጥሩ።
ርዕሰ መምህሩ ቢሮ ሄደ ይጠብቃል። እኔ ናታንና መሲን ይዣቸው እመጣለሁ። እሺ ቲቸር። አለመተዋወቅ አንተ ገና በመጀመሪያ ቀን እንደዚህ አይነት ተግባር ትሰራለህ? ሞላ እንደሱ አይደለም። ተረጋኝ። በል አንተ እኔ ሞላ ጋር እንደዚህ አይነት ቀልድ የለም። ይኸውልህ በብርና በሰዓት የሚቀልድ ሰው አልወድም። ይኸውልህ ትሰራለህ እንደሆነ አርፈህ በሰዓት ስራን ስራ። አይ ካልክ ደግሞ ከደሞዝ ላይ ቆነድድልሃል። እንዴ ለምን የተፈጠረ ነገር እንዳስረዳት ላሰጠኝ። ይኸውልህ ምን ተፈጠረ ምን ሆነ ምን ተከናወነ አያገባኝም። ይኸውልህ እኔ በተሰጠ ሰዓት ምሳ በላ አድርገህ የፈጠነ መምጣት ነው። ይኸውልህ እኔ እኮ አሁን አንተ ስትቆይብኝ በቃ ሆዴ እንደዚህ ልውስ ሲልብኝ እኮ አሁን ሰው እኮ ተክቼ እኮ እየወጣኝ ነው። አንተ እያለ አንተ ወደ ለሚያክል ሰውዬ እያለ እንደሆነ ሰው አስቸግሬ ልውጣ ምሳ። እኔ የምለው ቆይ እንደዚህ የምትሆነው እኔ ላይ ነው ወይስ ሁሉም ላይ ነው? እኔ እኮ አማተር ነህ ብዬ መች ተቆጣሁ? እንደዚህ ተንከባክቤ እኮ ነው ያዝኩ። ገና አዲስ ነህ ብዬ ደግሞ ተረዳኝና እንዴ ደፋር እንዴ እኔ እዚህ የተቀጠርኩት ለምን ሆነና? እሱማ ልክ ነህ። ስማ ያሬድ አንተን እዚህ መስሪያ ቤት ለማስቀጠር እንደ የለፋሁትን ልፋት ታውቃለህ? አታውቅም። ብታውቅ ኖሮ እንደዚህ በቀላሉ እንደዚህ አይነት ጥፋት አታጠፋም። እሺ በቃ ይቅርታ። ትሰማለህ ያሬድ? ይኸውልህ ተሳስተህ ከዚህ በኋላ እንደዚህ አይነት ስህተት ብትሰራ ደሞዝህን እቆርጥልሃለሁ። እሺ ተስማምቻለሁ ሞላ። ይሁን እሺ። አሁን አዲስ የገባ መኪና አለ። እኔ ምሳ በልቼ እስክመጣ ድረስ እሷን ወሽ እያደረግሽ ጠብቅ። በል አሰሪ ሞሉ ደስ የሚል ስሜት አለው። ጓ ትለና አቧራ ማስነሳ እንዴ ካሌብ ምን ሆነ ነው? አክተውኝ ነግሬኝ ነበር። አንተ ግን አምነዋለሁ አልክ። ናታን እንዳይሆን ብቻ እንደዚህ ብቻ ተመልከት ምን እንዳደረገኝ ተመልከት። እንዴ ይሄ ጀፊት አለቀው። ዋጋውን ነው የምሰጠው። ትምህርት ቤቱ ስለሚቀጣው እሱ ያሳስበኝ። እንዴ ሙድ ያዘብኝ ማለት ነው። እሱን ተው። እቺ መሲ ተብዬዋን ግን ሰቅዬ ካልገረፍኳት እኔ ካሌብ አይደለሁ። እሷንማ ልኳን ነው የምናሳያት። ቆይ ወይኔ ካሌብ የማንም መጫወቻ ሆኜ ልቀር? ደሜ እንደዚህ በከንቱ ፈሶ አይቀርም። ማንነቴን አሳያቸዋለሁ። እሱ ቢባረርም እኔ ራሴ ዋጋውን እሰጠዋለሁ። እሱ የሚቀር ነገር አይደለም። ወይኔ ወንድሜ ምን የለውም እኮ ተበላሽቻለሁ እኮ አታይም እንዴ? በእናትህ ነይ በቃ እሺ ነይ። አይዞሽ በሆቴል ሊተሳጭ ሰመሳይ ሾካኩ እይ እንደምን አላችሁ ለማለት ዘፋኝ። ኧረ ማርክ ምንድነው ነገሩን ቀለል ለማታረገው? አይ ተወኝ በእናትህ። እንዴ ቆይ እንዴት ነው ቀለል ለማድረገው? በቃ ቺኳን ቀርሞ የሞተባት እሱ ከሆነ አንተ ለምን አፈታም? እንክ አንተ ምንድነው መቀላብደው እንዴ? እሱ እኮ ዘመኑ ሙሉ የፈጀው እኮ ሲጀናጀን ከረዱ ጋር እኮ ነው። እና ታዲያ እንዴ እኔ እንኳን ብተው እሷ እኮ አፍቅሯለች። እኔ ደግሞ መተው ይመስላል እንዴ? አንተ ምን ሆነሃል? ልጁ እኮ በዚህ የተነሳ ክላስ እየመጣ አይደለም። ቆይ እሱ ከረዱ ምን አጣው ብሎ ነው እንዲያም ባካራው የሚያስነሳው? ረዱ እኮ ቆንጆ ነች። እጥር ምጥን ቅጥን ፍጥን ያለች ነች። እንግዲህ ለዘመናት ሲያስባት የነበረችው ሽውታው ጋር ተመሳስላበት ይሆናል። እንግዲህ ምንም በል ምን እኔ ወይ ፍንክች ያባቱ ልጅ የራሳችሁ ጉዳይ። እኔ እንደው ምንም አያገባኝ። የራሳችሁ ጉዳይ ነው። እንክ እንዲህ በቀላሉ እሱ እዛው እንደጀመረው ረዱን ያበሳስል። እኔ ደግሞ ሜሉዬን አልለቅም። ሜሉዬ የራሴ ነች። የራሴ ማን ይነጥቀኛል? ማጅር ምንድን ነው? Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn ain't that great. I don't wanna go to work, cause my boss is a jerk, and I'm not even that paid. I need a change in my life, cause I don't feel alive, and there's nothing that makes me happy. Hold my beer for a minute, I'm about to quit my job, cash in for a ticket. I'm going on a trip, and I don't plan to visit. I'm gonna stay there till I feel like I'm winning, and this is just the beginning. I need a big change, help me feel like living. ኪሩ ምንድን ነው? ወሰብ መንገ ማን ነው ደግሞ ጋጋ? እንደ አንተ ፍጹም አይነት እኮ ግራ ገባኝ እኮ። ቀስቴ ግን ትለይብኛለህ እኮ።
አንተ ልጅ ወሬ አታብዛና የምጠይቀን ብቻ መልስልኝ። ካሞን ኒጋ አለባበስን አስተካክልና ስፖርት እንሰራለን ብለኛል ነበር። እና ታዲያ ታል የለበስከው? ከዚህ በላይ ምን ትፈልጋለህ? ያው ፋይቲንጉን የሚመጥን ስታይል እኮ ለብሼ የመጣሁት። ቁምጣው ሴት አለ። ካሞን ኒጋ ምንድነው የምትወራው? የምንዘጋጀው ለፋይቲንግ አይደል እንዴ? አዎ። ታዲያ ለፋይቲንግ ከሆነ እኔ ውጪ ፊልም ላይ እንዳየዋቸው ጋንግስተሮች ነው አለባበስ የሚሆነው። ኒጋ አንተ ልጅ ጋጋጋጋ ትበለኝ ብያለሁ። አይ መጨረሻ አይድሌ አያሬድ የስራን ይስጥ። ደግሞ ምን አባውንክ? ካሞን ኒጋ አረጋጊው አስገው። አንተ ሰልጉናና በዘውም እንደ ማን ወርዱኝ የምትለው ይገዛኛ እና ሀልፐርዱ መሆኑን ማላቅ ይመስላል እንዴ? ዳራብዱ ካስቴ እኮ ነው ዩኒቨርሲቲ እኮ ነው በጥሽ የወጣሁት። በጥሽ? አዎ። ምን ልትል? ኧረ ምንም። ትችላለህ። ይሄን አንገር ከመበጥስ በጥስ። አሁን እንሂድ። የት ነው የምንሄደው? እዛ ስፖርት እንሰራለን። ኒጋ አንተ ጋጋ እንዳትለኝ ብያለሁ። እሺ እሺ ፊጋ ናታን፣ መሲ ይህንን ከእናንተ አልጠብቅም። ቆይ ምን ይሁን ብላችሁ ነው ልጁን የመታችሁት? ቲቸርዬ መሲ እዚህ ውስጥ የለችበትም። ሁሉም የኔ ጥፋት ነው። ዝም በል ናታን። በመጀመሪያ ደረጃ ዩኒፎርም ልበስ። አረ ናታን ዝም ብሎ ነው። እኔ ነኝ ካሌብን የደበደብኩት። ናታን ለእኔ ሊሸፍንልኝ ፈልጎ ነው። ቲቸርዬ አውቃ ነው፣ እየዋሸችን። ሁለታችሁም ዝም በሉ። ካሌብ ሁሉንም ነገር ነግሮኛል። ምኑን ነው የነገሩት? ስለ ፍቅሩ። የምን ፍቅር? አንቺ ካሌብን አፍቅረሽው የፍቅር ጥያቄሽን አልቀበልም ስላለሽ። ወይኔ መቀደድ! ማን የተቀደደ? ማለቴ ቲቸር እርሶን እኮ አይደለም ካሌብን ነው። ሲጀመር ቸርዬ የተጣላንበት ምክንያት ሌላ ነው። ታዲያ ምክንያቱ ምንድን ነው? እሱ እንኳን የግል ጉዳይ ስለሆነ ባልነግሮት ደስ ይለኛል። ጥሩ፣ እንደዛ ከሆነ ሁለታችሁም እርሰ መምህር ብሎ ትፈለጋላችሁ። ወይኔ ተበላን። ቸር ደሳለኝ ደግሞ የሌለ መሪ ናቸው አይደል? ቀላል መሪ ናቸው። በቃ ይፈቱ። ቸርሽሜ ግን አምነውናል። አቅሻ ለምን? ወይኔ ካሌብ አሁን ገና በማይመጣው መጣ። እሱን ልጅ ግን እገለዋለሁ። እሺ በማይመጣ መጣ? አዎ በማይመጣ መጣ። ልክ ነሽ። በማይመጣው ነው የመጣው። ኧረ እንዴ ምን ለማለት እንደፈለኩ ገብቶሃል አይደል? አዎ ገብቶኛል። ምርጥ ጓደኛሽ አይደል? ምንም ቢሆን ከቸርሽሜ ይበላል እንዴ ናታን። ኧረ ምን ሆነ ነው በእናትህ? ምንሽ ነው? ፊትሽን አይተሽዋል? ልታለቅሽ እኮ ነው። እኔ እንደዚህ አይነት ጭው አይመቸኝም። በቃ ምንድነው? ቀልድ ነው አልኩሽ አይደል? እንዴ ምሮ ለምቦች የምትዘረጊው? ናታን ታውቃለህ፣ አንተ ከማንም በላይ የምወደው እንደሚል አውቃለሁ። በቃ አስደብድበሽኝ ዝም ብዬ የምተውሽ መስሎሻል አይደል? ደሙዬ ጸጋ፣ በአንቺ ምክንያት እስከ ዛሬ ካደረግሽኝ ነገር ሁሉ አሁን ያደረግሽው ነው ይበልጥ የጎዳኝ። እና እድሜ ልኬን ያንተ ስም በተነሳ ቁጥር እየተሳቀቅኩ እንድኖር የፈለከው? አንድ ነገር ልንገርሽ፣ እኔ ደመረ ባልጠበቅሽው ቀንና ሰዓት በእጄ ቁጥጥር ስር አውዬ ቤቴ አስሬ ካልተጫወትኩብሽ ሞቻለሁ። በእናትህ ነፍስን አታስጨንቀው። እና እሱን ስታደርግ እኔ ጸጋ ዝም ብዬ አይሃለሁ። ለማንኛውም ቀንሽን ጠብቂ። ይህ ሰይጣን አውሬ እንዲህ ስልሽ በአንቺ ቤት ለሌላ ቀን እየፎከርኩ መስሎሻል አይደል? እኔ ግን ለሌላ ቀን አስማምቼሽ ዛሬ ጠብስሻለሁ። አንተ ምን ሆነ ነው? ለምንድን ነው እንኳን ማትናገረው? ሳላስበው ለሶስት ቀደሙኝ። እነማን ናቸው? ያሬድ፣ አሻንቲና ቃጀል። አንተ አታፍርም እንዴ በእነዚህ ሶስት ህጻናቶች ተመተው ስትል? ምን ላድርግ አለቃ፣ ድንገት ሆኖብኝ እኮ። እና ታዲያ ቆንጠጥ አታረጋቸውም እንዴ?
ቆይ ሰውነት ለመቼ ነው? ጥሩ ነበርኩ እኮ ሳላስበው ተጠምጥመውብኝ ነው አጉል ያደረጉኝ። ተጠምጥመውብኝ ይላል እንዴ ደግሞ? በላውን ከፊት ይጥፋል። ሄሎ ጸጋ። ደመረ ደውሎ ነበር። ደመረ ነው ያልሽው? አዎ ደመረ። እና ታዲያ ምን አለሽ? ሊያስፈራራኝ ሞከረ። እሺ እና ታዲያ ምን እናድርግ? ብትችል ብትመጣ ደስ ይለኛል። ካልሆነ ደግሞ ሰው ብትልክልኝ ጥሩ ነው። ግድ የለም እኔ ራሴ እመጣለሁ። ባለፈው የተገናኘንበት ቦታ ጠብቂ። ባይሆን እኔ እስክደርስ ድረስ አንቺ ራስሽን ለመከላከል ብታስቢበት ይሻላል። እሺ ጠብቀው። አንተ ከፊቴ ጥፋልኝ ብያል ነበር እንዴ? አለቃ እያባረርከኝ ባልሆነ አሁን ላይ ስለማልፈልግ ከፊቴ ጥፋ። እሺ ወይኔ ቆይ ግን ቤዚቲ ላይ ምንም ማመን አልቻልኩም። የምር ያሬድ ላቢያጁ እየሰራ ነው። እንግዲህ ሚኪና ቡሽ ናቸው እንደዛ ያሉ። ወይኔ በፈረሰኛው ይሄን ያክል ተቸግሯል ማለት ነው መሆኑ ነው። አቹቻ እንደው እኔ በቃ ሁሉም ነገር እርግፍ ብሎ ቀርቶብኝ ወደ በፊቱ በተመለሰ። ይሄማ በፍጹም የሚሆን አይመስለኝም። መቼም ቢሆን ያሬድ ወደ ኋላ የሚመለስ አይመስለኝም። ያሬድ ግን የሆነ ደረቅ ፍጥረት ነው። ቤዚቲ የፈለገ ያሬድ ደረቅ ቢሆን ከአንቺ ድርቅና ግን መቼም ቢሆን አይበልጥም። እስቲ ቹቻ ታይኝ፣ አሁን እንኳን አትናገሪ። እሺ ግን እኮ ማለት ነው እሱ እሺ ብሎ ወደ ቤት ተመለሰ ማለት ፍቅራቸው አበቃለት ማለት ነው። እና ፍቅራችን እንዳያበቃለት ትክክለኛው መንገድ ይሄ ነው? አንቺ ከዚህ የተሻለ መንገድ አለሽ? ስለዚህ የተሻለ አማራጭ እስክናገኝ ድረስ ትክክለኛው መንገድ ይሄ ነው ማለት ነው። እስቲ ነው በቃ ቶሎ ቶሎ ነው። ማኒጋ ወርደሽ እየጠራ ነው። አንተ ልጅ ጋጋ አትበለኝ ብዬሃለሁ። ባልልሽም እኮ ፊትሽ ጋጋ ነው። አንተ ውሻ ምን አባህ ነው ያልከው? ስልክህን ብታነሳው ይሻላል። አምጣው። እሺ ትሰማኛለህ? ራስ ላይ በጣም ትልቅ ችግር እየፈጠርክ ነው። አንተ ውሻ የማይሆን ነገር ባትናገር ነው እሺ የሚሻለው። ቀስቴ እንደ ላይ እንደሰማት ነው። ምን አባ ፈለገ ደወልክ? ይኸውልህ ያንተ ሰዎች የኔን ሰው አጥቅተዋል። ይሄ ደግሞ በእኔ እናንተ መሀል ያለውን አግሪመንት አደጋ ውስጥ ይከተዋል። እሱ ደግሞ ማን አባቱ ስለሆነ ነው አደጋ ውስጥ የሚገባው? ማለት ለምን ሺህ ጊዜ አደጋ ውስጥ አይገባም? አግሪመንቱ ማንም ይሁን። አይ ቀስቴ ታድለ ያቺ ምስኪን ቹቹ ሻቱ ታሳዝነኝ። አንተ ደግሞ መናገር የፈለከውን በቀጥታ ተናገር። እንዳልኩ ነው ያንተ ጫጩቶች የኔ ሰው ልጃቸውን አንስተዋል። ስለዚህ በእኔ እናንተ መሀል ያለውን ቀጠሮ ላፋጥነው እፈልጋለሁ። ጉዳዩ በቶሎ ማለቅ አለበት። ይመቸኛል። እና ታዲያ መቼ ይሁን? አንተ በፈለከው ቀን መሆን ይችላል። በጣም ጥሩ። ከ3 ቀን በኋላ ይመቻል? በጣም ደስ ይለኛል። ጥሩ። እንግዲያውስ መልካም የዝግጅት ጊዜ። ተዘጋ። ቆይ ቀስቴ ያመረርከው እንዴ? ኪሩ በህይወት መኖር ትፈልጋለህ? አሃ ቀላል መኖር እፈልጋለሁ። እንደዛ ከሆነ በቃ ዝም በል እሺ። ካልሆነ ምን ልታረገኝ? ይኸውልህ እሱን ማሰብ አልችልም። ለማንኛውም ከዛ ውሻ ጋር ያለን ቀጠሮ ከ3 ቀን በኋላ ነው። ስለዚህ በደንብ ተዘጋጅ። እኔ እምቤት ነኝ እንዴ? እንደው ቀስቴ ስለፈጠረ አምላክ በቹቹሻ ይዛለሁ። ተወኝ ኪሩ። አልተውም ብያለሁ። አልተውም። አሁን ስራ በምን ቀይን ሰው ያገኘው? አሁን ደን ያሬድን ስናገኘው አይደብረውም አይደለ? ለምን ይደብረዋል? አይ ያው አንቺ በእንዲህ አይነት ነገር ስለማትጠብቂው ስናገኘው እኮ እንዳይደብረው ብዬ ነው። ልጁ እኮ ሰራ እንጂ አልዘረፈም። እንደውም በእንደዚህ አይነት ሁኔታ ውስጥ መሆኑ እኔ ጋር ያለውን ስሜት ይጨምረዋል እንጂ አይቀንስም። የምርሽን ነው? ጨምሬኝ ነው። ቤዚ ያሬድ ግን ምኑ እንደሚያሳዝነኝ ታውቂያለሽ? ሁሉ ነገሩን በደመ ነፍስ ነው የሚያደርገው። በደንብ ተረድተሻል። እንደዛ ነው። ለማንኛውም አሁን ፈጠን ያለኝ
ጭራሽ እኔን ያስደበደብሽው? ስሚ ጥሪዋ ጥሪው እስከ ዛሬ ያስጥልሽ ጥሪው። እኔ እኮ ደመረ ነኝ፣ ማንም አይበግረኝ። ያሬድ ልብሽና እኮ አይደለም ቹቻ ይታይሽም። ይሄ ሁሉ መስዋዕትነት እኮ የሚከፍለው ለፍቅራችን ሲል ነው። እሱንም ልክ ብለሻል። እሺ ቆይ እኔ ምን ላድርገው? ተው ሁሉም ነገር ይቅርብሽ ነው በቃ ምንም አልሰማልኝ። ቤዚቲ ተው ምናምን ማለትሽ ግን ትክክል አይመስለኝም። ታዲያ እሺ ምን ልበለው ቹቻ? እኔ እንጃ እኔ እሱን አላውቅም። እኔ ለማንኛውም እንሂድ ቤዚቲ። እኛ እዛ ከምንሄድ ይልቅ ሞላ ፌስታል ይዞት ቢመጣ ጥሩ አይመስልሽም? ለምን? ምክንያቱም እዛ ብዙ ሰራተኞች ስላሉ እዚሁ እኛ ጋር ብቻቸውን ነው ቢያወሩ ይሻላል ብዬ ነው። እሺ በቃ ሂድሽ ጥሩ። አይ እንደዛ ከማድረግ ለሞላ ነው ልደውልለት። ሄሎ ሞላ። እኔማ እንዴት ዝቅ በላይ ሰው መኪና ማጠብ ትሰራለህ ብለሽ የምታዝኝበት ነበር ይመስል እንዴ ሞላ ለምን አዝንበታለሁ? ወንድ ልጅ እኮ ሲሰራ ነው ደስ የሚለው። በዛ ላይ ደግሞ እንደ ያሬድ ራሱን ለመቀየርም ሲጥር። የኔ እናት ስለተረዳሽኝ አመሰግናለሁ። ያው ያንቺ ጉድ ቢሆን ግን ይኸውልሽ የሆነ ነገር ለማድረግ በፈለገ ቁጥር ብድር እያለ የሰው ጭንቅላት ይፈታ ነበር። አንተ ምን አባ ነው የምታፈለው? ታዲያ ብድር ጠይቆ ሳይከፍል ቀርቶ ያውቃል? እሱማ ያውቅ ግን በስንት መከራ ነው በስንት ፊርማ ምስክር እማኝ ምናምን ብዬ በስንት እሱንስ በመከራ አይደል? ታዩ እስቲ
ያ በቃ ግን አሁን ወክ ብናረግ ደስ ይለኝ ነበር። እኔም እኮ ትንሽ ወክ ብናረግ ደስ ይለኝ ነበር፣ ግን ፈቃድ ያስፈልገኛል። ከማን ነው ፈቃድ የምትጠይቀው? ከሞላ። ታዲያ ጠይቁ። ሞላ ፈቃድ ፈልጌ ነበር። ወይኔ ሞላ አንተ ገና በመጀመሪያ ቀን ይኸውልህ ሰርተህ ጉልበትን አቅምን አሳይተህ ለስንት ነገር እንዴት በመጀመሪያ ቀን እንዴት ፍቃድ ትጠይቃለህ አንተ? አንተ ሞላ አንተም እንግዲህ አታፍላሽ። ትፈቅዳለህ? ካልሆነስ ልግባለህ። ኧረ እኔ እፈቅዳለሁ። ሲጀመር እኮ እዚህ ያለሁት ለያሬድ ፍቃድ ለመስጠት ነው። ፈቅጃለሁ። እሺ ሞላ በጣም ነው እሺ የምናመሰግነው። ችግር የለውም። አንተ ግን ቶሎ ተመለስ። 30 ደቂቃ ተጠቀም። ይኸውልህ አዎ አንተ ቱታ አድርገን ሄድገል እንዳረሳ ቱታ 30 ደቂቃ አው ብቻዬን እዛ ቢጠረው ወይኔ ጉዴ መኮንን ሰው ገደልኩ እኮ ደመረኝ ገደል። ጸጋ ተረጋጊ። ደመራ ነው ተው መኮንን አትሸውደኝ። ወይኔ በቃልኝ። እድሜ ልኬን እስር ቤት ላሳልፍ ነው። ጸጋ ተረጋጊ። ደመራ አልሞተም። መኮንን በእናትህ ተው። አንተ ሆን ብለህ እኔን ለማጽናናት ነው እንደዚህ የምትለኝ። በዚህ ሰውዬ የተነሳ ህይወቴ በሙሉ ተበላሸ። ሳላስበው ደፈረኝና ልጅነቴን ቀማኝ። አሁን ደግሞ እንደወጋው አስገድዶኝ መጨረሻዬን አበላሸው። እማዬ ምን አለ እኔ ሞቼ ከእናንተ ጎን በተቀበርኩኝ። ጸጋ ተረጋጊ። አሁን ተረጋጊና ምልሽን ነገር ብቻ ድምጪ። ይኸውልሽ ጸጋ ደመራ አልሞተም፣ ትንሽ ነው የተጎዳው። አሁን ዝም ብለሽ ስሚኝና የምነግርሽ ነገር ብቻ አድርጊ። ይኸውልሽ ጸጋ አሁን እዚህ ጋር መሆናችን ጥሩ ስላልሆነ እኔ ከዚህ ቦታ ቶሎ እንሂድ። ያያ ወይ ቤት አሁን እኔ ጭንቅ እያለኝ ያለው ነገር ቆይ እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? አላውቅም፣ ግን ምን የተሰማኝ ነገር ታውቂያለሽ? ምን ተሰማ? ሰላምና ንጹህ አየር ደግሞ ከጓደኞቼ ጋር ያሳለፍኩ ያለው ታይም በቃ ከዚህ በፊት አሳልፌ የማላውቅ የሰላምና የፍቅር። እሱ እኮ ይገባኛል፣ ግን ደግሞ አንተ እየከፈልክ ያለው መስዋዕትነት በጣም በዛ። ቤዚ ምን አደረግኩ? አይ እኮ ማንኛውም አፍቃሪ እኮ ለፍቅረኛው የሚያደርገው ተራ ከሚባል ነገሮች አንደኛው እኮ። ተራ ነው ያልከው? አዎ ተራ። ዛሬ ስልክሽ ረፍት የለውም፣ እየጠራ ነው። አታ በቃ ስፖርት ስትሰራ ሄሎ ፎንቄ፣ የት ነው ያለው? ስፖርት ቦታ ከኪሩ ጋር ስፖርት እየሰራው። ይኸውልህ ደግሞ ማድረግ ያሰብከውን ነገር ሰምቼልሃለሁ። እሺ ምኑን? ይሄ አግሪመንት ምናምን የሚባለውን ነገር ነዋ። ወይኔ ቀስቴ፣ ይሄ ሰውዬ ዛሬ ምን አባቱ ፈልጎ ነው ደጋግሞ ተፈታተነኝ? ማ? አሁን ያልሽው ነዋ። ኪሩ፣ አግሪመንቱ ግን ማን ነው? ቀስቴ፣ ቆይ እሱም በኋላ እነግርሃለሁ። አሁን ፎንቃ ዝም ብላ አውራት። ቆይ ግን ቀስቴ አንተ አይደብርም እንዴ? ያሬድን ማስያዣ አድርገህ ከመኮንን ጋር እፋለማለሁ ምናምን ስትል? እሱን ደግሞ ማን ነገረሽ? በእናንተ ቤት ሚስጥር ምናምን ሆኖ ይቀራል ብላችሁ ነው አይደለ? አይ እንደዛ እንኳን አይደለም። ይኸውልህ አሁን የምታረገውን ነገር ትተህ ቀጥ ብለህ ወደ ሰፈር ጠጋ ብለህ እትዬ አረጋሽ መግቢያ ጋር ጠብቀኝ። እሺ ኪሩና ደግሞ ምን አጠፋው? ናዝጋ ቁጭ። ለፎንቄ ማን ነው የነገራት? ምኑን? ከመኮንን ጋር ስላለ ፍልሚያ። ኦኬ፣ ስለ ጋምብሊንጉ ነው። አንተ ልጅ ጋምቤላ አትበልኝ ብያለሁ ዛሬ።
ቀስቴ ቅድም እኮ ስለ አግሪመንት ታስረዳኛለህ ትነግረኛለህ ብለኝ ነበር። ረስተዋል መሰለኝ። ቆይ እሱ ሰውዬ ደግሞ ማን ነው? ቅድም መኮንን ጠራው፣ አሁን ደግሞ ፎንቄ ደጋግማ ጠርቷለች። ቆይ ላግኘው፣ ጥርሱን ነው ማራግፍለት። ቀስቴ ለማስረዳት ይከብዳል። አንተን ግን የሚገባ ከሆነ ላስረዳ እኮ። ምንድን ነው አግሪመንት ማለት? ስምምነት ማለት ነው። አንተ ቀስቴ እኮ ነኝ። ተሰክሰኛለህ እንዴ? አውቅም ብለህ ነው እንዴ? አላመንከኝም? አዎ አላመንኩም። እየሰከስከኝ እንደሆነ ማላቅ ነው እንደሚመስልህ? አይ ቀስቴ አራዳ እኮ ነሽ። እኔ ባልሸውድሽ ነበር። እኔ ፋራው አንቺ ነሽ አራዳው። አግሪመንት ማለት የመኮንን ሰው ነው። ታዲያ ለምን እውነታውን አልተናገርክም? ያው ተናደ ሄደ እኮ አግሪመንቱን ብሰባብረውስ ብዬ እኮ ፈርቼ እኮ ነው። ግን እኮ ደግሞ ይህን ሰውዬ ፎንቄ ታውቀዋለች። አየህ አግሪመንቱ ፎንቃንም እየተከታተላት ነው ማለት ነው። ብቻዬን ሰውዬ ላገኘው እንጂ አናቱን ነው ከሁለት የምበረግድለት። ሁለት በርግድለት ብሎ በፎንቃ ይመጣል እንዴ? እየተከታተላት ነው። እሱ ነው ቀስቴ። እንደው ፈጣሪ ይቅር በለኝ፣ ፈጣሪ ይቅር በለኝ። ቢጨቀኝ ነው አስጨንቆኝ ነው። አትኪሩ መጣው ቀስቴ። አንቺ ሰውየውን ከዘረርኩ በኋላ እኮ የሌለ ሙዴ መጥቷል። እናማ በዚህ ሙዴ መኮንንም ለመዘረር አስቤያለሁ። አንተ ያማል እንዴ? ሰውየው እኮ የሆነ ፋራ ነገር እኮ ነው። እንኳን ለአንተ ለቀስቴ ራሱ አይመለስ። አንቺ ግን እሱ ልጅ አጠፍቶ ነው። በእናትሽ እባክህ እዛ ከኪሩ ጋር ሳኮ እየጠበጠበ። ወይኔ ቀስቴማ ይኸውልሽ ሪንግ ውስጥ ገብቶ ከተዘረረ እኔም እገባለሁ። ኧረ በእናትህ እሱ እኮ አግሪመንት ውስጥ የለም እንዴ። ባይኖርስ ታዲያ ያሬድን እኮ ነው አስይዘን ያስቆመርነው። አንተ ትላንትና ይሄ ልጅ መች ነው የሚፋታኝ እያልክ አልነበር እንዴ? ማ ያሬድን? አዎ ያሬድን። ቃጅል ይኸውልሽ መርሳት ጀምረሻል እንዴ መሸብሸብ። አንቺ ልጅ አርጅተሻል ማለት ነው። አንቺ ኧረ ተሸብሽቧል። የሰው ክፋት ግን በእናትሽ አሁን ምን አለ ብትነግሪኝ፣ አርጅቻለሁ ብትይኝ እኔ አላምንሽም። ምን ሆንክ? ያው ኩልኩልት ነው ምናምን የሚባለውን ነገር እኮ አውጥተሻል። ኩልኩልት ደግሞ ምንድን ነው? ኩልኩልት አታውቂም እንዴ? እዚህ ይኸውልሽ ሰው ሲያርጅ እዚህ ጋር እንደ ዶሮ ኩልኩልት ይወጣል። እና አንቺም እሱ ነገር ወጣብሽ። በቃ እንዲሁ ሳታገቢ ቆመሽ ቀረሽ። ወይኔ አንተ መስመር ያለፍክ አልመሰለህ? የትኛው መስመር? የትኛው? ምንድን ነው ቃጀል እንዴ? አንቺ አረ ሰባይ ጥቃት ሜሪካ ያጣካሮ አረ ወይ ማን እንደሚደርስልን ያለን እስኪ። አረ በጻኑ አንቺ አረ ልቀቂኝ በእናትሽ። እንዴ ይኸውልህ ከአሁን በኋላ ተሳፈጠኝና እልክሃለሁ። እሺ ምንድን ነው ጓ የምትይው? ቁጭ እኔ ስለማልማታ ነው። ቁጭ ጨምላቃ። አንተ ልጅ ግን በጣም የተሳፈጠኝ አልመሰለህም? ምንድን ነው ለጨዋታ ነው እንዴ? እና ቆመሽ ቀረሽ ምናምን አርጅተሻል ምናምን ስትል አይደብርም? በቃ ስቀልድ ነው አልኩሽ እንዴ። እና ቀልድስ ቢሆን ቺክ እኮ ነኝ። እንደዚህ አይነት ጨዋታ እንደማይመቸኝ አታውቅም? ወይኔ ኧረ እኔ ግን አልዛይመር አለብኝ። ለካ ቺክ ነሽ ወይ? ቃጅል አብሮ መዋል እኮ ነው። ወይኔ ለካ ሴት ነሽ። ኧረ ጸጉር ቀለድክ በቃ። የኔ እናት ለምን ስማ፣ አባቱ ማነሽ? እናት አራትን ጠር። ወይኔ በቃ እኮ ሴቱ ማን እንደሆነ ወንዱ ማን እንደሆነ እኮ መለየት አቃተ። ቆይ አነቅሽኝ። እችን ትወዳለች ቹቹሻ። እና እንጋጠም ነው የለይልኝ ስለኝ እንደ ፈሪ ዝም ማለት ነበረብኝ። እና ታዲያ አንተ ጀግንነትን የምታሳየው ያሬድና የቤዛ ልጅ ቁማር በማስያዝ ነው እንዴ? እኮ ቹቹሻ እኮ በጣም ከባድ ጋምብሊንግ እኮ ነው። አንተ ውሻ አፍህን ዝጋ። እሺ ቆይ እሱ ምን ስላደረገ ነው አፉን የሚዘጋው? ጋምቤላ እያለ እየረበሸኝ ነው። ወይኔ ቹቹሻ ያሳዝነኝ እኮ አንቺ ህይወት ነው ቹቹሻ። ይኸውልህ አንተ ደግሞ አፍህን ዝጋ። እሺ ቹቹሻ ደግሞ ብቻዬን ስሆን አፌን ዘግቼ አንቺም እያለሽ አፌን ዘግቼ ፌር ነው? ሰማኛለህ ቀስቴ፣ አሁን ይሄን ፋይት ምናምን የምትለውን ነገር ታቆማለህ። እሺ ፎንቄ ፈረሰኛውን ነው የምልሽ። ይሄን ሰውዬ ሰባብሬ ሽባ ካላደረኩት መቼም ቢሆን አልተውም። በቃ አግሪመንቱ ይሰረዝ። አንተ ልጅ እዚህ ሰውዬ ስም አትጥራብኝ ብያለሁ። የአግሪመንቱ ነው? አዎ የእሱን። ቹቹሻ ምን ይሻላል? ይሄ ሰውዬ ቀደም ብሎ አግሪመንቱን ካላገኘሁት እያለ ዘራፍ እያለ ነው የዋለው። ይኸውልህ ኪሩ፣ አሁን ከዚህ ቀጥ ብለህ ሂድ። እሺ ካልሆነ ግን በአንድ ጥፊ ነው ፍላትን ማበላ። ቹቹሻ ደግሞ ጨካኔሽ። አሁን ብቻዬን ስሄድ አግሪመንቱ ቢያገኘኝስ? ከዚህ ጥፋ። ሲያስጠላ። ይኸውልህ ፎንቄ፣ አሁን ትሰማኛለህ? ይሄንን ነገር እርግፍ አድርገህ ትተዋለህ አትተውም? ፎንቄ ፈረሰኛውን ነው የምልሽ። ይሄን ሰውዬ ካልተባበርኩት መቼም ቢሆን አላቆምም። ነው? አዎ ነው። ይኸውልህ ከዚህ በኋላ አንተም አታውቀኝም እኔም አላውቅም። እሺ ይሄን ሰውዬ ሰባብሬ ዋጋውን ሰጠውና ያሬድና ቤዛን ህይወታቸውን ሳስተካክላቸው ያኔ መተሽ ታመሰግኛለሽ።
ይገርማል። ምኑ ይባላል? ኦኬ ሳይለንት ትሪትመንት ምናምን እየሰጠሽ ነው እንዴ? ለነገሩ ዝምታ ወርቅ ነው። አንቺ ደግሞ ወርቅ የሆንሽ ልጅ ነሽ። ዛሬ በቃ እድለኛ ሆኛለሁ። ወርቅ በወርቅ መሆኔ ነው። ያኔ ግን ለምንድን ነው ተሳስተሽ እንዳታፈቅርኝ ያልከኝ? መንገደኛ ስለሆንኩና አንቺ መጉዳት ስላልፈለግኩ። እኔም መጉዳት አትፈልግም፣ ግን ደግሞ በየሄድኩበት እየተከተልክ ታስጨንቀኛለህ። ሰብሊ ደግሞ አካበድሽው። እኔ እኔን ያክል አላስጨነቅኩሽም። ሰው እንዲያፈቅር ማትፈልግ ከሆነ ለምንድን ነው ሰው ካልቀረባችሁኝ ብለህ ሙጭኝ የምትለው? ምን ነው የሚሰብለ? አፈቅርሽኝ እንዴ? አዎ ብልህ ምን ይፈጠራል? አንተ እንደሆንክ ትእዛዝን አስተላልፋል። ተሳስተሽ እንዳታፈቅሪኝ ብለህ። እንዴ ሰብሊ ምን ሆነሽ ነው? ምን ሆንኩ? እያለቀሽ እኮ ነው። አይንክ አስተካክሎ ማየት አይችልም። በፈጠረ በቃ ተወኝ፣ አትከተለኝ። ጄሪ አንቺ አንዴ ማናገርሽ ነገር ነበር። ምንድን ነው? የሆነ ነገር አናገርሽ ነበር። አይ እንደው መከራ ይበዛ። ወይኔ የተተወኝ የሆነ ጉዳይ አማካሪ ኮሚቴ መስላችኋለሁ እንዴ? አንቺ የቀልድኩኝ አይደለም እኔ። እሺ ቀጥል። በጣም ብዙ ባለ ጉዳይ እየጠበቀኝ ስለሆነ የምሰጥ በጣም ጥቂት ደቂቃ ነው። ቀጥል። እሺ መጀመር ትችላለህ። ምን መሰለሽ ጄሪ፣ ያለምንም ጥፋት ከሄቨን መራራቅ ምቾት እየሰጠኝ አይደለም። እና ምን ላንጥፍልህ? የቀልድኩኝ አይደለም። እና እኔስ መች ቀለድኩ? ጄሪ የምታውቂው ነገር ካለ ብትነግሪኝ ደስ ይለኛል። ምንድነው የምነግርህ? ሄቨን ለምን አጠገቤ እንዳትደርስ እንዳለችኝ ነው። እሱን ከኔ ይልቅ እሷን ሄደህ ብትጠይቃት አይሻልም? ያይሽኝ አይደል እንዴ? እኔማ ደጋግሜ እየጠየቅኳት ነው። እሷ ግን ፈጽሞ ልትሰማኝ አልቻለችም። ምን ላድርግ ታዲያ? ቆይ እኔ ያልገባኝ እሷ አላናግርም ስላለች አንተ ምንድነው ይሄንን ያህል የቆጠቆጠ? ጥንቅር በይ ገደል ግቢ ብለህ አታዋትም እንዴ? እሱንማ ላድርግ አልችልም። ለምንድን ነው የማትችለው? ስለማልችል። ውይ እረስቼው። ለካ ታፈቅራታለህ። አንቺ ምንድን ነው የምታወሪው? ምን አወራሁ? እኔ አፈቅራታለሁ ወጥቶኛል። ታዲያ ባታፈቅራት ነው የእሷ ነገር እንደዚህ የከነከነ? ትሰሚኛለሽ? ሄቨን ለእኔ ሁሌም ቢሆን እህቴ ነች። እውነት? አዎ። በጣም ዩስዬ፣ ይህንን ያህል ለእህቶች እንደምትጨነቅ አላውቅም ነበረ። በቃ ሙር ስትይዥ እንደዚህ ብቻ ነው? ይኸውልህ ዮሲ፣ አንድ የመጨረሻ እድል እሰጥሃለሁ። ምንድን ነው? ይኸውልህ ሄቨንን እንደምታፈቅራት ካመንክ ልነግርህ እችላለሁ። እሱን ካላመንክ ግን ከዚህ በላይ ልተባበር ባለመቻሌ በጣም አዝናለሁ። ባይ። እቺ ምን አይነቷ ክፉ ነች? እንዲሁም ለእናንተ ሄቨንን በራሴ መንገድ ቀርቤ ባላሳያችሁ ዮሲ ያሳርል። እኔ በጣም ደክሞኛል። ሰላም ማጣቱ ከአንቺ ጋር ወደፊት ወደ ኋላ ነው። ታዲያ ለምን አትተወኝም? እንዲህ ቀላልማ ቢሆን ኖሮ መንገዱ አልገባኝም። እንዴት ነው የማይገባሽ? በጣም እኮ ነው የምወድሽ። በቃ ለዛም ልተውሽ አልችልም። ብዙ ጊዜ ሞከርኩ ግን በቃ አልቻልኩም። እኔም እኮ ጠላሃለሁ አልወጣኝም። እውነቱን ንገረኝ ካልሽኝ ግን አትወጪኝ። እወድ ነበረ ግን ምን አሁን ጠላሽኝ? አልጠላሁም፣ ግን በቃ አሁን ብዙ ነገር ግራ ገብቶኛል። ምንድነው ግራ ያጋባሽ ነገር? እስኪ ግልጽ አድርጊልኝ። ልነግርህ አልችልም። ቆይሽ አሁን ይቅርታ አላደረግሽልኝ? አርጌ ይልካለሁ። ታዲያ ምንድነው ነገሩ? ካልጠላሽኝ ይቅርታ ካረግሽልኝ አብረን እንዳንሆን የሚያደርገን ነገር ምንድነው? አላውቅም፣ ግን በቃ ማሰብ ፈልጋለሁ እኮ። ለምን? እባክህ ጆኒ በቃ አታስጨንቀኝ። አሁን ላይ መልስ የለኝም። መልስ ሳገኝለት እነግርሃለሁ። አይኔ እያየማ ከጂስቶች ዝም ብያለሁ። ሄቡ እንዴት ነው? አንተ ልጅ አጠገቢያ ትድረስ ስትባል አትሰማም እንዴ?
ሄቨን አሳማኝ ምክንያት ካልሰጠሽኝ ካንቺ እንደማርቅ ደጋግሜ ነግሬሻለሁ አይደል? ፍቅረኛዬ ካንተ ጋር ሲያየኝ ደስ አይለውም። ከዚህ በላይ አሳማኝ ምክንያት አለ? ላምን ያልቻልኩት እኮ እሱን ነው። ምኑ? አንቺ ፍቅረኛ መያዝሽ። እሱ የኔ ጉዳይ አይደለም። እሺ ከህይወትሽ እንደወጣ የምትፈልጊ ከሆነ አንድ የመጨረሻ ነገር ታደርጊያለሽ። ያን ካላደረግሽ መቼም ቢሆን አልፋታሽም። ምንድነው? እሺ ፍቅረኛሽን ታስተውቂኛለሽ። አለኝ ያልሽውን ፍቅረኛሽን ታስተውቂኛለሽ። ያኔ ከህይወትሽ እርግፍ ብዬ እወጣልሻለሁ። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ላናግረውና ፈቃደኛ ከሆነ አስተዋውቃለሁ። ከዛ ግን ከህይወቴ ትወጣለህ። ተስማምተናል። አሁን ከዚህ ሂድልኝ በቃ። እሺ ግን ከመሄዴ በፊት ልተዋወቀው እንደጓጓው ነገር የለኝ። እሺ መልካም ቀን። ወይኔ ጉዴ! አሁን ምንድነው ማደርገው? ጄሪ ሞላዬ አንተ ትረዳኛለህ። ይሄ ልጅ እንዴት እየሆነ ነው? በእናትህ ይሆነ ነው ዝም ብሎ ብቻ ጥሩ ነው አያያዙ። እጁን ፍትት እያለ ያስታውቃል። አዎ እንዴት? እኔም አይቼዋለሁ። እስቲ እናንተ ይሄን እሺ በሙሉ ፍቱ በቃ። በል በቃ እትዬ ጓሉ ሙድን ቀይር። ሰማይ ሞላ ልጁ እየሰራ ነው በደንብ። እባክሽ የሌላ ነው እየሰራ ያለው ልጁ አምሩሯል። በቃ እንዴ አንቺ እውነቱን ነው። እውነትም የምር እየሰራ ነው። ከላም አድርገዋል። እኛን ራሱ እኮ ፎርግቶን ነው እየወረከ ያለው። አረ ይቻሞ በዚህ ልክማ ይሰግጣል ብዬ አላሰብኩም ነበር። ትናንትና ግን ፎንቃው ስትመጣ ማለት የሆኑትን ነገር ክላም ብታረጉ አንጀታችሁ እንዲህ ማሲንቆ ነበር የሚጮት። ምን ተፈጥሮ ነው? ቤዚት ያዝንባው ነው መሰለኝ። በቃ ባውዟ የሌለ ቀይ አብርቶ ነበር እና እሱ ፊት ነው ያዘነበችው። አረ አይደለም እና ይመስለኛል እሱ ጋር ከመምጣቱ በፊት መሰለኝ። ግን እሱን ምን አለችው? እናንተ ቺኳ ግን የሌላ አስማት ናት። በቃ አንተ ማለት ጀግናዬ ነህ የኔ ንጉስ፣ አንተ ለፍቅራችን ብለህ የምትከፍለው መስዋዕትነት ምናምን ብላ በቃ የሌለ እንትን ስትል እኔ ራሱ አግባ ነው ያለኝ። በእናትሽ ወይኔ አንተ እኔ ራሱ የሆነ ነገር ውስጤ ሲተኮስ እየሰማኝ ነው። ምንድነው እሱ? ፍቅር ሊይዘኝ ነው መሰለኝ። ከማ እኔ እንጃ። ብቻ ግን ስለ ያሬድና ስለ ቤዛ ስትነግረኝ ውስጤን ስብስብ አለ። አንተ አሻንቲ ግን ሰሞኑን ታውቀዋል የሌለን የባሰብህ ምንድነው የምትቀላቅለው? እኔ ምን አውቄ። በቃ ሞላ ያሬድን ፍቻትና እኛ ጋር ቡላ ላጫውታት ምጣ። እስቲ ማነው ያሬድ? አቤት። ና በቃ እና አሻንቲ ጋር ደርሰህ ትመጣለህ። ባይሆን 30 ደቂቃ ሰጥቼሻለሁ። እንዴት ሊያረግ? ኧረ እጅህን አውርደው በእናትህ። ጸጉሩን እየጠቀለለ ይመጣል እንዴ? አንተ ደግሞ እኮ ጀመር። ይኸውልህ ተፋቶኝ ይሄን ሰሞን ሰላም ነበርኩኝ። ኧረ ተው። እንዴት ወዴት ገብቶኛል። እንዴት ወዴት ነው ማለት እንዳትል ብለህ ነው? ኧረ መፍጠን ጭራሽ ሰለቸው። ወሬም ማስጠላ አይደለ? ቆይ አላወጣሃል። ጥሩ አሁን ደረሰ። 30 ደቂቃ ሰጥሽ። ሰዓት ተጠቀም። ፍታ፣ ጸጉሩን ይፍታ። ነብራት ነው አስገባ። ቀይረና ጨምላቃ አንቺ ጸጉሩን ይጠቀለለ ጭራሽ። እስቲ አንተ ፍታው በእናትህ። በቃ ና። ወይኔ እዚህ ሆነሽ ነው እንዴ? ጄሪ በእናትሽ ጉዶን ኩልሽ። ደግሞ ምን ሆንሽ? እዮሲ ካጠገብሽ እንድርቅ ፍቅረኛሽን አስተዋውቂኝ፣ ከዛ አጠገብሽ አልደርስም አለኝ። እስከዛ ማለት አሁን ነው እናማ ማንን ላስተዋውቀው? ፍቅረኛሽን ነው እኮ። ማን ነው? ያማታል እንዴ? እቺ አንቺ አይደለሽ እንዴ ፍቅረኛ አለኝ ያልሽ? ፍቅረኛሽን ወስደሽ ማስተዋወቅ ነው። እኔማ ለአንዴና ለመጨረሻ ጊዜ ከሱ ለመገላገል ነበር። ያው እንግዲህ ቦቸራ እንደሆነ እዚህ የለ። እሱ ቢኖር ኖሮ ባንዴ ገላግለን ነበር። አሁን ከሱ ውጭ የተሻለ መፍትሄ ፈልጊ። የውሸት ባል ማለት ነው? የውሸት ባል ሳይሆን የውሸት ፍቅረኛ። እሱስ በጣም ከባድ ነው የሚሆነው። ለምን? ምክንያቱም እዚህ ግቢ ያሉ ወንዶችን በጠቅላላ በሚባል ደረጃ እዮስ ያሳውቃቸዋል። ከግቢ ውጪም ቢሆን ችግር የለውም። አንቺ ብቻ ማግኘት ከቻልሽ ማለት ነው። ቆይ አሁን እስቲ ማንን መጠየቅ እችላለሁ? ጄሪ በእናትሽ እሺ በይኝና ከዚህ ነገር ለአንዴና ለመጨረሻ ጊዜ ገላግኝ። መክፈል ካለብኝም እከፍላለሁ። ብሩስ ችግር የለውም የኔ እናት። መጀመሪያ ባሉ ይገኝ እንዴ። ባላት በይ ባክሻው ነው ባላት በይ ትላለች እንዴ? እና እሺ ምን አሰብሽ? ሄቨን ትንፋሽ ትጭኝ እስቲ። ቆይ ላስብ መጀመሪያ። እንዴ ተረጋጊ።
ባላውን ከየት ይገኛል? የመጣልሽ ሰው አለ? ምንም አልመጣልኝም፣ ግን በዚህ ጉዳይ አንድ ሰው እንዳናገር እንኳን ፍቃድ ስጪኝ። ማን ልታማክሪ? ማርክን። እሱማ ለዮሲ ይነግረዋል። እንዳይነግረው መቆለፍ ነው። ለኔ ታዩ። ባይሆን አንቺ ፍቃድሽን ስጪኝ። እሺ፣ ግን መፍጠን አለብሽ። ችግር የለም። ቆይ የሆነን ሰው ወደድኩት ኦር ተመቸኝ እንበል። እንዴት ነው ካላሜ ጋር አስታርቄ ልሄድ የምችል? ዛሬ ደግሞ ሰላምታ የሚልም እንዴት ነሽ ቤዛ? ይመስገን ደህና ነኝ። ስለዚህ ፍቅር አይዘኝም የዓላማ ሰው ነኝ ምናምን የምትለው ልጅ ፍቅር ጨምደደህ ማለት? አይ ፍቅር እንኳን አልያዘኝም፣ ግን የሆነ ሰው ደስ ብሎኛል። መጀመሪያ ለጠየቀኝ ጥያቄ መልስ ከመስጠቴ በፊት አንተ ራስን ከራስ ጋር አስታርቅ። እንዴት ነው ከራሴ ጋር የምታረቀው? አልተጣላንም እኮ። ሰማኝማ፣ እውነት ሌላ ኩራት ሌላ። እሱ ደግሞ ምን ማለት ነው? ማለትማ በአፍህ ፍቅር አይዘኝም ምን ያላማዬን ብቻ ነው ማስቀድመው እያልክ ታወራለህ። ቦዲ ላንጉጅ ግን የሚናገረው ሌላ ነው። ስለምን ቦዲ ላንጉጅ ነው የምታወሪው? ይኸውልሽ ቤዛ፣ ኤላ ነው። እሺ እንግዲህ አንተም ከራስ ጋር ታርቅ። ትንሽ ጊዜ ቢሰጥህ ሳይሻል አይቀርም። መልካም ቀን። ስለምን ከራስ መታረቅ ጋር ነው የምታወሪው? ምንም የምትለው ነገር እየገባኝ አይደለም። ምን ጉድ ውስጥ ነው የገባሁት? ምን ጉድ ውስጥ ነው የገባሁት? ጊዮርጊስ እንዴት አንድ ሰው ሁለት ሰው ያፈቅራል? ማርክ ፈልጌህ ነበር። ጄሪ በእናትሽ ብቻ በዳጊ ጉዳይ ልጨቀጭቅኝ እንዳልመጣሽ። ማርክ ይኸውልህ፣ እኔ ከዳግም ጋር ተስማማችሁም አልተስማማችሁም አይመለከተኝም። ስትፈልጉ ገደል መግባት ትችላላችሁ። እኔ እኮ ምን ላድርግ ያለኝን እኮ ነው ሂጄ ነገርኳት አይደል እንዴ? ማርክ ቆይ፣ ስለዚህ ጉዳይ ደግመን እንደማናወራ ተስማምተናል አይደለ? እሱማ ልክ ነሽ፣ ግን እኮ ነገሩ ቢከነከነኝ ነው። አሁን የመጣሁበትን ጉዳይ ትሰማኝ? ምን ፈልገሽ ነው የመጣሽው? ባል ምን እባክህ ሰምተሃል? በዴማው ጊዮርጊስ በ44ቱ ታቦት የእግዚአብሔር ያለ ምን ስምንተኛው ሺህ ቆይ ደረሰ እንዴ? ከምን ፈጣነ ዲ እባክህ ማርክ፣ ይሄ ወሬ ማሞቅህን ተውና ምነግርህን ስማኝ። ምን አማራጭ አለኝ በዚህ በጉድ በሆነበት ዘመን ተወልጄ? ይኸውልህ ማርክ፣ አሁን የምነግርህ ነገር ግን ካንተ አልፎ ሌላ ሰው ጋር ከሰማሁት ያበቃልሃል። ለሱ እንኳን እንዳያሳስብሽ ሁነኛ ሰው ጋር ነው የመጣሽው። የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ፣ በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪ ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድ ወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። ቤዚትዬ ፊስ ነሽ? ምን ነው ብቻሽ? የልካንቺ ምንሽ? ኧረ እኔ ምንም አልሆንኩም። የሆንሽው ነገር እንዳለ እኮ ፊትሽ በደንብ ያስታውቃል። ቹቻ ንገሪኝ፣ ምን ሆነሽ ነው? አዎ ቤዚት ያለ ግን ልንገርሽ አልንገርሽ ግራ እየገባኝ ነው። እሱ ደግሞ ምን ማለት ነው እንዴ? ንገሪኝ፣ ምን ተፈጥሮ ነው? ቀስቴ ችግር እየፈጠረ ነው። ተጣላችሁ? አይደለም። ታዲያ ምንድን ነው? መኮንን ድጋሚ ደውሎ ፎክሮ ነበረ። መኮንን
ከዛ እኔ እናንተ ብቻ እንፋለምና ካሸነፍከኝ ያሬድን አልነካባችሁም አለ። ከተሸነፈ ደግሞ ያሬድን አሳልፎ ሊሰጥ። ምን? ቆይ እንዴት ሊሆን ይችላል? እኔ አላውቅም ቤዚቲ፣ ታው ስለው አልሰማልኝ። በዛ ላይ ደግሞ ለድብድቡ ራሱን እያዘጋጀ ነው። ቆይ ይሄንን ያሬድ ያውቃል? እኔ አንቺ ያሬድ ነበር ማናውቀው፣ ግን ሌሎቹ ሁሉም ያውቃሉ። አዎ ደግሞ ትናንትና እንደሰሙ ሄጄ ብለምነው ምንም ሊሰማኝ አልቻለም። ወይ ደይ። ቆይ ቀስቴ ግን ምን ሆኖ ነው ሲጀመር እንደዚህ አይነት ነገር ውስጥ የገባው? መኮንን የማይሆን የማይንድ ጌም እየተጫወተባቸው ነው። ደግሞ እኮ ቀጥታ ለቀስቴን የደወለው። ቆይ እሱ እንዴት ሊሆን ቻለ? ማለት መኮንን የቀስቴን ስልክ ከየት ሲል አመጣው እያልኩሽ ነው። እውነትሽን እኮ ነው። ቆይ እንዴት ሊያውቅ ቻለ? ወይኔ፣ ስለዚህ አሁንም ህይወታችን ላይ እየተጮተ ያለ ሰው አለ ማለት ነው። እውነትሽን ነው። ግን ጸጋ ለምን ዛሬ አልመጣችም? እኔም አልገባኝም ቤዚቲ። ይሄ ነገር ግን ምንም እያማረኝ አይደለም። ብቻ መሄድ አለብን። ወዴት ነው የምትሄጂው? ቀስቴን በአካል ማግኘት አለብን። አሁን ቲቸር ሜሮንን አስፈቅደን እንውጣ። እሺ። ቆይ ይህንን ሀሳብ ምን ስትሉ አሰባችሁት? ያው ማርክ ቦቸራ ምንም ቢሆን ላንተም ቢሆን ወንድምህ ነው አይደለ? በዛ ላይ ደግሞ የሄቨንና የቦቸራ ቅርበት ምን ያህል እንደሆነ ታውቃለህ። ሀላስ ስለዚህ የቦቼን አለመኖር ተጠቅሞ እዮት ሄቨንን ከሚጠቀልላት የውሸት ፍቅረኛ ማምጣቱ የተሻለ ሀሳብ ነው። ይህማ ቆንጆ አማራጭ ነው። እሺ ማንን ትጠቁመናለህ? እንደው ማን ይሻላል? አታስብ፣ ከግቢ ውጪ መሆንም ይችላል። የምርሽ ነው? አዎ የምሬ ነው። እንዲያ ከሆነማ ጥሩ። ይህንን ስራ መስራት ያለበት ፈጣን ሰው መሆን ስላለበት ረጋ ብዬ ልፈልገው። አይ ለሱ እንኳን ጊዜ የለንም ማክ። እሱማ ገብቶኛል። ግን አሁን የሚሄድበት ቦታ ስላለ ቶሎ ብዬ መሄድ አለብኝ። ማርክ ብቻ ሜላትን ልታገኛት እንዳይሆን። አረ አይደል እና ቦቸራ መልእክት ሰዶ ከሆነ ሚኪና ቡሻን ሄጄ ልጠይቃቸው። ግቢ ውስጥ ዛሬ አላገኘኋቸውም። ይሄማ ጥሩ ሀሳብ ነው። እኔም አብሬ እሄዳለሁ። ምን ትሰሪያለሽ እንዴ? የምጠይቃቸው ስለ ቦቸራ ከሆነ እኔም አንዳንድ ነገር ልጠይቃቸው። ቢያንስ እንኳን ሄቨንን የሚያረጋጋትን ነገር ልፈልግ ካልሽ ጥሩ። ነይ እሺ፣ ቶሎ እንሂድ። አሁን እስራኤል ላዛዥ ያረገ እኔ ምን አገባኝ? አንተን አዛረገ አላረገ አጨቅጭቀኝ እናማ ወዶ የገባ ሰው ከባህር ከውሃ ዋኝቶ ይውጣው እንጂ ሌላ ማን ሊረዳው ሲባል አልሰማህም? አይደመለው የሚገርም ሰው። ኧረ አንተ ነው አይደበበን እንዴ? ኡፍ በእናታቸው ተዙይ፣ ለራሴ ደክሞኛል። አንተ እኮ ነው እያዛከን ያለው። ይሄ ምኑ ደፋር ነው በእናትሽ አንቺ። እሺ ሆንላችሁ። እኔ የምለው ቀስቴት ሄዱ እዛ ከኪሩ ጋር እየተጠፋጠፈሽ ነው ሳኳን ደሞስ ምን ይሰራለታል? ወይ አልሰማሽም? እንዴ አሪዶ አንተን እኮ ጭማዳ ሲዘው እኮ ከመኩር ነው እኮ ሊፋየቱ ነው። ተቀጣጥሩት። ምን አልከሽ አንቺ?